ሀገር በቀል እይታን መነሻ ያደረገ የመደመር መንግስት እሳቤ ከግብ እንዲደርስ ሁሉም አመራሮች በየአካባቢያቸው ያሉ ጸጋዎችን ወደ ውጤት መቀየር ይጠበቅባቸዋል አሉ የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ገብረ መስቀል ጫላም። ከዚህ ቀደም በመደመር በተለያዩ ዘርፎች መንግስት እይታ ላይ ያተኮረ ስልጠና የተከታተሉ አመራሮች የህዝቡን አቅም የሚያጎለብቱ ሀገራዊ የወል ትርክቶችን ተግባራዊ እያደረጉ ነው ሲሉ አቶ ገብረ መስቀል ጫላ ተናግረዋል። ላለፉት 3 ዙሮች የተሰጡ ስልጠናዎችን አስመልክቶ ጋዜጣዊ መግለጫ የሰጡት አቶ ገብረ መስቀል ከታህሳስ 4 ጀምሮ በክልሉ ለሚገኙ ዝቅተኛ አመራሮች 4ኛ ዙር ስልጠና እንደሚሰጥ አስረድተዋል። መግለጫውን የተከታተለው ባልደረባችን ውብሸት ጳውሎስ ነው። በአገር አቀፍ ደረጃ በየፈርጁ ተከፋፍሎ ሲሰጥ የቆየው የመደመር መንግስት እሳቤ በየደረጃው ያሉ አመራሮች ሀገራዊና የወል ትርክቶችን ለመተግበር ትልቅ መሰረት ስለመሆኑን የደቡብ ኢትዮጵያ ክልል ብልጽግና ቅርንጫፍ ጽሕፈት ቤት ኃላፊ አቶ ገብረ መስቀል ጫላ በሰጡት መግለጫ አስረድተዋል። ይህ ስልጠና ከወትሮ ለየት የሚያደርገው ቀደም ሲል በመደመር እሳቤዎች ፍልስፍናዎች ላይ ከፍተኛ የሆነ ውይይት ሲካሄድ ነበረ። ከ2011 ጀምሮ ሰፋ ያሉ ውይይቶች ሲካሄዱ ነበር። በአስተሳሰብ ላይ እሴቶችን የጋራ በማድረግ ላይ ሀገራዊ ትርክትን የወል ትርክትን ከማጠናከር አንጻር በሀገር ግንባታ ላይ ሰፋፊ ስልጠናዎች ሲሰጡ ነበር። የዘንድሮን በጣም ለየት የሚያደርገው በተለይ የመደመር እሳቤዎች በመንግስት አሰራር፣ በመንግስት አፈጻጸም፣ በመንግስት ፖሊሲ ላይ ያለው እይታ ምንድን ነው የሚለውን በደንብ አድርጎ የሚያሳይ ስልጠና ነው። በመደመር መንግስት እይታ ስለ ዘርፎች ምርታ ያብራሩት አቶ ገብረ መስቀል ጫላ በዋናነት በግብርና፣ በቱሪዝም፣ በኢንዱስትሪና ከተማ ልማት ዘርፎች ለመመንደግ የተነደፉ ነጥቦችንም አንስተዋል። በመደመር መንግስት እይታ የግብርናና ገጠር ልማት ትራንስፎርሜሽን፣ በመደመር መንግስት እይታ የቱሪዝም ልማት ዘርፍ፣ በመደመር መንግስት እይታ የኢንዱስትሪ ልማት ዘርፍ፣ በመደመር መንግስት እይታ የከተማ ልማት ዘርፍ። እነዚህ ሁሉም ዘርፎች በመደመር መንግስት እይታ የዘርፎች ውጤታማነት፣ የዘርፎች ከፍታ ምን መምሰል እንዳለበት የሚያሳይ ስልጠና ነው። ምርትና ምርታማነትን መጨመር፣ የሀገር ውስጥ ምርት እድገትን እጥፍ ማድረግ የሚለው ሁለተኛው ግብ ነው። የእጥፍ ግቦች፣ የዳብል ግቦች የሚባሉት ማለት ነው። ስለዚህ ይህንን በግብርናው ሴክተር አምና ያመረትነው ዘንድሮ እጥፍ ማድረግ፣ ቡና አምና ካመረትነው ዘንድሮ እጥፍ ማድረግ፣ ስንዴ አምና ካመረትነው ዘንድሮ እጥፍ ማድረግ፣ የመቀነስ ግቦች፣ ሌብነት፣ ከመደመር እሳቤ ውጭ የሆኑ አግላይነት፣ እነዚህ አይነት ነገሮችን ዜሮ ማድረግ፣ ምቹ ሁኔታ ለኢትዮጵያውያን መፍጠር፣ ዜሮ ኬላ ኢኮኖሚ የሚገድቡ ነገሮች፣ እነዚህ የዜሮ ግቦች ናቸው። ዲጂታል ኢትዮጵያን ለመገንባት የተወጠነው ውጥን ከግብ ለማድረስ ሁሉም ዜጎች የፋይዳ ዲጂታል መታወቂያ ባለቤት መሆን ይጠበቅባቸዋል ያሉት አቶ ገብረ መስቀል በተለይም ወጣቱ ራሱን ከቴክኖሎጂ ጋር ለማላመድ በሀገራችን የተጀመረው የኢትዮ ኮደር ስልጠና አንዱ ማሳያ ነው ብለዋል። ለምሳሌ የ100% ግቦች የሚባሉ አሉ። የ100% ግቦች የሚባሉት እያንዳንዱ ኢትዮጵያዊ መሆኑን የሚያረጋግጥ ብቸኛ ካርድ ናሽናል አይዲ የምንለውን በዚህ ዓመት ባጠረ ጊዜ ሁሉም ሰው የፋይዳ መታወቂያ እንዲያገኝ ምቹ ሁኔታ መፍጠር አንዱ ከአመራሩ የሚጠበቅ የ100% ግብ ነው። ወጣቱን ከቴክኖሎጂ ጋር የሚያስተሳስር ቤት ወይም በሆነ ቦታ ቁጭ ብሎ ትላልቅ ኢንተርናሽናል ስራዎቹን በኢንፎርሜሽን ቴክኖሎጂ ተደግፎ ሊሰራ የሚያስችል የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የሆነውን የ5 ሚሊዮን
ኮደርስ 5 ሚሊዮኑን ዘንድሮ ሁሉም ሰርቲፋይድ ሆኖ እንዲያጠናቅቅና ሪሞት ጆብ የሚባለውን ቤቱ ቁጭ ብሎ ሰው ውጭ ሀገር ስራዎችን እንዲሰሩ ማድረግ የሚያስችል አመራሩ ከራሱ ጀምሮ የዚህ ሰርቲፊኬት ኢቭን የግሉ ሴክተር ሰርቲፊኬት እየወሰዱ ነው ያሉት። ይህንን የ100% ግብ አድርገናል ማለት ነው። አሁን ላይ እየተከናወኑ ያሉ ሀገራዊ ኢኒሼቲቮችን ይበልጥ ውጤታማ ለማድረግ የመደመር መንግስት የመተባበር ሞዴል መከተል ያስፈልጋል ሲሉም አቶ ገብረ መስቀል ተናግረዋል። እኛ እንደ ክልል የመንግስትና የፓርቲ የ100 ቀን እቅድ ብለን እቅዱን ጨርሰናል። በክቡር ርዕሰ መስተዳድሩ በኩል ለዞኖችም ኦሪየንቴሽን ተሰጥቷቸዋል። ስለዚህ አሁን ከፍተኛ አመራሩ፣ መካከለኛ አመራሩ የሰለጠነው በሙሉ ወደ ስራ እንዲገባ በእቅዱ መሰረት ወደ ስራ እንዲገባ እየተደረገ ነው ያለው። እቅዱ መውረዱ ብቻ በቂ አይደለም። የኛ በክልላችን 1.9 የሚሆኑ 1.9 ሚሊዮን አባላት አሉ። እነዚህ አባላት በእነዚህ ግቦች አፈጻጸም ዙሪያ ሞዴል መሆን አለባቸው። ግንባር ቀደም ሆኖ ለሌሎቹ ምሳሌ መሆን አለባቸው። ታዲያ ሁሉም አመራሮች ከስልጠናው በቀሰሙት እውቀት መሰረት ጊዜያቸውን ለኢኮኖሚያዊ ጠቀሜታ ለማዋል ምን ይጠበቅባቸዋል? የህዝብ ተጠቃሚነትስ በዘላቂነት እንዴት ሊረጋገጥ ይችላል? አቶ ገብረ መስቀል ጫላ የማሳሰቢያ መልእክታቸውንም አስተላልፈዋል። አንድ አይነት አስተሳሰብ፣ አንድ አይነት አመለካከት አጎልብተን በመደመር እሳቤ ወደ ተግባር መግባት ነው። ወደ ተግባር ስንገባ ከአመራሩ የሚጠበቁ ግልጽ የሆኑ የተቀመጡ ግቦች አሉ። ፊት ሆኖ እነዚህን የልማት ትሩፋት ስራዎችን፣ የዜሮ ግቦችን፣ የ100% ግቦችን ማሳካት። ሶስተኛው ህዝቡ በዋናነት ይሄንን ፓርቲ ያቀዳቸውን ለህዝብ ትልቅ ጠቀሜታ ያላቸውን ግቦች ህዝቡ ደግሞ የራሱ እንዲያደርግ የአመራሩ ሚና ከፍ ያለ ነው። ስለዚህ በዛ መንገድ ግልጽ የወረደ እቅድ አለ። ወደ 100 ቀን ቀይረነዋል። 24/7 በመተግበር ስራ ላይ እንዲያውሉ መከታተል፣ መስራት፣ መፍጠርንና መፍጠንን ለአባሉና ለታችኛው አመራር ማሳየት ከአመራሩ የሚጠበቅ ነው የሚሆነው። በክልሉ 1.5 ሚሊዮን በላይ እድሜያቸው ከ5 ዓመት በታች ለሆኑ ህጻናት አራተኛ ዙር የተቀናጀ የፖሊዮ የልጅነት ልምሻ ክትባት ለመስጠት መታቀዱን የደቡብ ኢትዮጵያ ክልል ጤና ቢሮ አስታወቀ። ህጻናትን ከልጅነት ልምሻና ሞት መታደግ ፖሊዮን ከሀገራችን ለማጥፋት ክትባቱን ጥራቱን በጠበቀ መልኩ መስጠት እንደሚገባ ያሳሰበው ደግሞ የወላይታ ዞን ጤና መምሪያ ነው። ከታህሳስ 3 እስከ ታህሳስ 6 2018 ዓ.ም ድረስ ቤት ለቤት ክትባት ዞናዊ ማስጀመሪያ መርሃ ግብር በጉኑኖ ሐሙስ ከተማ ተካሂዷል። ሂሩት የምሩ በወላይታ ዞን በሚገኙ ወረዳዎችና ከተማ አስተዳደሮች አራተኛ ዙር የተቀናጀ የፖሊዮ የልጅነት ልምሻ ክትባት ዘመቻ እድሜያቸው ከ5 ዓመት በታች ለሆኑ ህጻናት ከታህሳስ 3 እስከ 6 2018 ዓመተ ምህረት ድረስ ቤት ለቤት ክትባት መስጠት ተጀምሯል። እንደ ዞን ማስጀመሪያ መርሃ ግብር በጉኑኖ ሐሙስ ከተማ የተካሄደ ሲሆን ክትባቱን ያስጀመሩት የክልሉ ጤና ቢሮ ምክትል ኃላፊ አቶ ነብዩ ቤዛ እንደ ክልል ከ1.5 ሚሊዮን በላይ ህጻናት ለመከተብ መታቀዱን አውስተው ከ5 ዓመት በታች ያሉ መደበኛ ክትባት መርሃ ግብር ተደራሽ ያልሆኑ ወይም ጀምረው ያቋረጡ ህጻናትን ቤት ለቤት በማሰስ ፈልጎ የመከተብ ስራ በመስራት ፖሊዮን ማጥፋት እንደሚገባም ተናግረዋል። ሁለት እንደ ወላይታ ዞን በጉኑኖ ሐሙስ ከተማ እየጀመረን ነው ያለነው። በዚህ ክትባት ዘመቻ የፖሊዮ ክትባት ብቻ ሳይሆን የሚሰራው በማቀናጀት ሌሎች የጤና ተግባራትም የሚሰሩ ይሆናል። በዋናነት የወባ በሽታ የመከላከልና የመቆጣጠር ስራዎች ይሰራሉ። ሁለተኛው ክልላችን አውትብሬክ ላይ ነው ያለው። የማርበርግ ቫይረስ በሽታ አውትብሬክ ላይ ነው ያለው። ከዚህ ጋር ተያይዞ ምልክቶችን የመለየት ስራ ማርበርግ ቫይረስ በሽታ ተጠቂ ሊገኝ ስለሚችል ከዘመቻው ጎን ለጎን ይሄን የመለየት ስራ ይሰራል። ሌሎች ስርዓተ ምግብ ጋር ተያይዞ የስርዓተ ምግብ እጥረት ያለባቸው ልጆች ልየታ፣ ቆልማማ እግር ያለባቸው ህጻናት ልየታ፣ የአፍና የላንቃና የከንፈር መሰንጠቅ ችግር ያለባቸውን የማህፀን ውልቃት ያለባቸው እናቶች ልየታዎች በቅንጅት የሚሰሩ ይሆናል።
የወላይታ ዞን ጤና መምሪያ ኃላፊ አቶ ዳዊት ደሳለኝ ክትባቱን ከአያያዝ ጀምሮ ጥራቱን በጠበቀ መልኩ በመስጠት ህጻናትን ከልጅነት ልምሻ ሞት መታደግ እንዲሁም ፖሊዮን ከሀገራችን ማጥፋት ይገባል ብለዋል። በራሱ ህይወት ያለው ነገር ነው። ክትባት የሚሰጠው ህይወት ያለው ነገር ነው። ህይወቱን ለማስቀጠል ቅዝቃዜውን መጠበቅ አለበት። የራሱን ቅዝቃዜ አሁን ብዙ ቦታ ክትባቶች ክብት ሆኖ ፀሐይ ላይ ሆኖ የራሱን የማከም ወይም የመከላከል አቅም እንዲጓደል እያደረጉ ነው። ክትባት ሲሰጥ የክትባት ሰንሰለት መጠበቅ አለበት። ክትባት ማግኘት የሚገባው ዶዝ መጠበቅ አለበት። ሲያልቅ ደግሞ ወደ ፍሪጅ መመለስ አለበት። አለዚያ ህይወት የሞተ ክትባቱንና ጥቅም ላይ አይውልም። ብዙ አመት ሰርተናል። አሁንም የፖሊዮ ወይም የልጅነት ልምሻ በሽታውን ከሀገር ለማጥፋት ተብሎ ወደ ኋላ የሚመጣው ከክትባት አያያዝ ጋር ተያይዞ ያለ ችግር ስለሆነ ሁሉም ባለሙያ ይሄንን በተገቢው ተከታትሎ ለህፃናት በሚጠቅም ሁኔታ መስጠት እንዳለባቸው መልእክት አስተላልፋለሁ። እንደ ጉኑኖ ከተማ አስተዳደር ከ3 እስከ 8 በሚደረገው የፖሊዮ ክትባት ቤት ለቤት የማሰስ ስራዎችና ጎን ለጎን የሚደረጉትን የወባ የከንፈርና ላንቃ መሰንጠቅ የማህፀን ውልቃት ልየታ እንደሚሰራ ተመላክቷል። ተሰጠ ያለው ዛሬ መጀመሪያ ፕሮግራም እንደሆነ መሰረት ዛሬ መጀመሪያ አስጀምረናል። ግን ይሄ መጀመሪያ ስለሆነ ነው እዚህ ጋር ያሉት ህዝቦችንም ቢሆን ህፃናትን የከተብነው። ግን እኛ የምንሰራው ቤት ለቤት ገብተን ነው ልጆችን አግኝተን ክትባት እንሰጣለን። ይሄ ደግሞ የተቀናጀ የፖሊዮ ክትባት የሚባለው ለህፃናት በጣም አስፈላጊ ነው። ቤት ለቤት ተዙሮ ክትባት በአፋቸው በጠብታ መልክ የሚሰጠው የፖሊዮ መከላከያ ክትባት እንዲወስዱ ነው የሚደረገው። እሱ ተጀምሮ ነው ያለው። ከሱ ጎን ለጎን የተቀናጁ ስራዎች ይሰራሉ። ከዛ ውጪ በተለያዩ ነገሮች ሳይኮሎጂካሊ ተጎድቶ ያሉ እናቶች አሉ። ሌሎቹም ህብረተሰብ ክፍሎች አሉ። ለምሳሌ ፊስቱላ የሚባል ሽንት ያለ መቆጣጠር ችግር በእናቶች ላይ በእድሜ አንጻር በሕክምና ችግር የሚከሰት አለ። እንዲሁም ማህፀን ውልቃት የመሳሰሉትን እንዲሁም የቲቢ ምልክት ያለባቸው ሳል ያሉባቸው ካሉ ወደዚህ አሲሶ መላክ ስራና የመሳሰሉትን አቀናጅተው ይሰራሉ። ክትባቱን ወጥነት ባለው ሁኔታ ቤት ለቤት ህፃናትን እድሜያቸው ከ5 ዓመት በታች የሆኑ ህፃናትን ማግኘት አለብን። ጥራትን ፍጥነትም የሚፈልግ ስራ ነው። ይሄ ክትባት ከሌሎች ጤና ስራዎች ጋር በተቀናጀ ሁኔታ የሚሰጥ ነው። ከማህበረሰብ ጤና መድን ጋር ተያይዞ አሁን እየሰራን ያለናቸው ስራዎችን የሚያጠናክር ነው። ከወባ መከላከል ጋር የሚሰራ ስራ ነው። አስተዳደር ዞናዊ የክትባት ማስጀመሪያ እድል ማግኘታችን በጣም ደስተኛ ያደርገናል። እኛም ስራውን በሚመጥን ደረጃ አስጀምረናል። ዛሬ ልጅነት ልምሻ ወይም ፖሊዮ ክትባት ከጤና ባለሙያዎች በሚሰጣቸው ግንዛቤ ተነስተው እያስከተቡ እንደሚገኙም የጉኑኖ ሐሙስ ከተማ ነዋሪዎች ተናግረዋል። ቆንጆ ነው፣ በጣም ደስ ይላል። መጀመሪያ አይደለም ብዙ ዙር አስከትብ ያለው ፖሊዮ ክትባት ነው። የልጆችን እጅግራቸውን ሽባ እንዳያደርግ ለዛ ምክንያት እያስከተብን ያለ ነው። ይሄ ከመጀመሪያ በፊት ከተወለደ ጀምሮ እስካሁን እያስከተብኩ ነው ያለሁት። ልጆች ለበሽታም ለምንም ነገር ክልክሉ ጥሩ ነው። ደግሞ አንዳንድ ልጆች ሽባ ለሚሆኑት ካቋረጡም ጥሩ አይደለም። መጥቶ እንዲያስከትቡ እኔ ምክር ሰጣቸዋለሁ። ዘመቻው ሀገር አቀፍ ሲሆን 24.8 ሚሊዮን ህጻናት ክትባቱን ይወስዳሉ ተብሎ ይጠበቃል። ምርታማነትን ለማሳደግ አንድም ማሳ በጾም ማደር እንደሌለበት ውጥን ተይዞ እየተሰራ መሆኑን የወላይታ ዞን የመንግስት ረዳት ተጠሪ ወይዘሮ ሰላማዊት ሳሙኤል ተናገሩ። በተለይም ምርት መስጠት እየቻሉ ነገር ግን ለዓመታት ሳይለሙ የቆዩ የወል መሬቶችን ወደ ምርታማነት ለማስገባት በዞኑ ትኩረት ተሰጥቶ እየተሰራ እንደሚገኝ ወይዘሮ ሰላማዊት ገልጸዋል። በወላይታ ዞን ሶዶ ዙሪያ ወረዳ ከተረጅነት ወደ ምርታማነት በሚል መሪ ሐሳብ ሳይለማ የቆየውን የወል መሬትን በበጋ ስንዴ ለማልማት በዘር የመሸፈን ማስጀመሪያ መርሃ ግብር ተካሂዷል። ዝርዝሩ በዳግም ማዴቦ እንደሚከተለው ይቀርባል። በወላይታ ዞን ሶዶ ዙሪያ ወረዳ ከተረጅነት ወደ ምርታማነት በሚል ሐሳብ ሳይለማ የቆየውን የወል መሬት በበጋ ስንዴ ለማልማት በዘር የመሸፈን ማስጀመሪያ መርሃ ግብር ተካሂዷል። በዚህ ወቅት በዞኑ ምርታማነትን ለማሳደግ አንድም ማሳ በጾም ማደር እንደሌለበት ትኩረት ሰጥቶ ይሰራ ስለመሆኑ የተናገሩት የወላይታ ዞን የመንግስት ረዳት ተጠሪ ወይዘሮ ሰላማዊት ሳሙኤል ናቸው። እንደ ሶዶ ዙሪያ ወረዳ ይህንን ኮሚትመንት ወስደው የወረዳ አመራሮች
ይህንን ጾሙን ሲያደር የነበረ ወደ 6 ሄክታር የሚደርስ መሬት በበጋ መስኖ ስንዴ እንዲሸፈን በዛሬው ዕለት ይፋ አድርገው በዘር የሸፈንበት አግባብ አለ። ይሄ ደግሞ የያዝነውን የግብርና ምርታን ለማረጋገጥ እጅግ በጣም ትልቅ ዋጋ ያለው ትልቅ ትምህርት የሚሰጥ እንደምታዩት ከግራ ከቀኝ የምናያቸው ማሳዎች አሉ። እነዚህ ማሳዎች ግን የግለሰቦች ናቸው። ሆኖም ግን የወረዳው አስተዳደር ከግለሰብ አርሶ አደሮች ጋር በመምከር እንደምታዩት ዛሬ በትራክተር የማሳረት ስራ ለመስራት አርሶ አደሮቹ በጋራ ተሰብስቦ ወደ ስራ ያስገቡበት ሂደት አለ። ካለብን የምርታማነት ችግር ለመላቀቅ በአካባቢው ያለውን ጸጋ በአግባቡ የመጠቀም ልምድ ማጠናከር ይገባል ያሉት የሶዶ ዙሪያ ወረዳ ዋና አስተዳዳሪ አቶ እስጢፋኖስ ዋቴ ወረዳ አስተዳደሩ ከዚህ ችግር ለመውጣት በጊሎ ብሳሬ ቀበሌ ለዓመታት ሳይለማ የቆየውን 6 ሄክታር መሬት በኩታ ገጠም ወደ ምርታማነት ማስገባት መጀመሩን ተናግረዋል። 10,000 ሜትር ኩብ የሚሆን ቦታ ላይ ውሃ ተኝቶ ነው ያለው። ይሄንን በ2012-13 የሰራነው ውሃ ተኝቶ ነው ያለው። ይሄ ውሃ ባዶ እንዳይሆን፣ ይሄ ውሃ ዝም ብሎ እንዳይኖር ቀጥለን ደግሞ በዙሪያው ላይ የተገኘውን የወል ማሳ አግኝተን በሜካናይዝ በሆነ በትራክተር አሳርሰን በዛሬው ዕለት የ6 ሄክታር የሚሆነውን ማሳ በበጋ መስኖ ስንዴ እየዘራን እንገኛለን። ይሄንን አጠቃላይ ያለን ችግራችን ምርታማነት ችግር ነው። የምርታማነት ችግርን ለመቅረፍ ሁሉም ማሳዎች ጸጋ ነው፣ ለኛ መሬት ጸጋ ነው፣ ማሳ ጸጋ ነው። ሁሉንም ማሳዎች አሳርሰን ምርት አምርተን የመሄድ አላማ ነው። ስለዚህ ዛሬ በጊሎ ቢሳሬ ቀበሌ ላይ 6 ሄክታር ማሳ የወል መሬት አግኝተን እያሳረስን እየዘራንን በቴክኖሎጂ ከታገዘው የበጋ መስኖ ስንዴ የተሻለ ምርት እንደሚጠብቁና ተጠቃሚነቱም የጋራ ስለሆነ በዘር የተሸፈነው ማሳ ምርት እስከሚሰጥ ድረስ አስፈላጊውን ትብብር እንደሚያደርጉ የአካባቢው አርሶ አደሮች የተናገሩ ሲሆን የወረዳው ግብርና ልማት ጽሕፈት ቤት በበኩሉ በ2018 ዓመተ ምህረት የበጋ መስኖ ስንዴ 1344 ሄክታር መሬት ለማልማት አቅዶ ይሰራ ስለመሆኑ አመላክተዋል። በባህላዊ እናርሳለን። አሁን ግን ዘመናዊና ቴክኖሎጂ ባመጣው በመኪና ስናርስ ለምን ይቀለናል? ገንዘብ ማውጣት አይደለም የምናየው። በሬ ይሄንን አርሶ ሊሞት ይችላል፣ ዋናውን ሳያወጣ ማለት ነው። ዘርተን የምናገኘው ምርት ደግሞ አናሳ ነው። ይሄ ቀላል መሬት አይደለም፣ ታርሶ አይገባም ልሶ። ይሄ ቴክኖሎጂ ደግሞ ሲያርስ በአንዴ መጥቶ በአንዴ አድቆ በአንዴ ምርታማነትን ለማድረግ ጥሩ ሙከራ ስላለ እኔ ከልብ አመሰግናለሁ። መንግስት ያመጣውን ቴክኖሎጂ ተቀብለን ይሄንን አብረን ሆነን ጎን ሆነን ለነሱ ለመንግስትም ሆነ ለዚህ ማሳ የያዘው ሰውየም ጎን ሆነን አንድ ችግር እንደሌለን አውቀን አካባቢ ያለው ሰው ህብረተሰብ ሁሉ ሰው ጎራቤት ያለው ሰው ሁሉ ጎን ለጎን ሆነ ከቀበሌያችን ድጋፍ ከወረዳችን ድጋፍ ወስደን አብረን እንሰራለን። ለማልማት የተያዘው 1344 ሄክታር ማሳ ይዘናል። በዛ ልክ ደግሞ ዳፍም 1 to 1 አድርገን 1344 ዳፍና ዩሪያ 1344 ለማልማት ታቅዶ በዛ ልክ ግብዓት ምርጥ ዘሪም የታቀደበት አግባብ ነው ያለው። በመደመር መንግስት እይታ የዘርፎች እምርታ በሚል ሀሳብ ለአመራሩ ስልጠና በተሰጠበት ማግስት አመራሩ በስልጠናው ያገኘውን እውቀት በቁጭት ወደ ተግባር ለመቀየር እያደረገ ያለው ጥረት የሚበረታታ ነው ያሉት የወላይታ ዞን የመንግስት ረዳት ተጠሪ ወይዘሮ ሰላማዊ ሳሙኤል ተግባሩ ቀጣይነት ሊኖረው እንደሚገባም አሳስበዋል። እኛ በያዝነው ስትራቴጂ መነሻ ሁሉም አካባቢ ላይ ምርት መስጠት የሚችል የትኛውም ማሳ ወደ ምርት መግባት እንዳለበትና የወል መሬት በባህር ዛፍ የተሸፈኑ ጎጂ የመሬት አጠቃቀም ላይ የባከኑ መሬቶችን በምክር ቤት በተቀመጠው አቅጣጫ መሰረት ሁላችንም ተረባርበን ምርት ወደ ምርት የሚገባበትን አግባብ ምንም ጊዜ ሳይባክን ምንም ጊዜ ሳይወስድ ወዲያው ቶሎ ፈጥነን ወደ ስራ መግባት አለብን። በቁጭት በብልጽግና ፓርቲ 3ኛ 2ኛና 1ኛ ዙር ስልጠና ባገኘ ነው እውቀትና ከዛ በፈጠር ነው ቁጭት ሁላችንም ወደ ስራ መግባት ሰርተን ደግሞ በተግባር ማረጋገጥ መቻል አለብን የሚለውን ማስተላለፍ ፈልጋለሁ። የተዘራው ዘር ምርት እስከሚሰጥ ድረስ የአመራሩና የባለሙያው ድጋፍና ክትትል ተጠናክሮ ሊቀጥል ይገባል ተብሏል። በከተማዋ በተሰሩ የመሰረተ ልማት ስራዎች ተጠቃሚ መሆናቸውን በወላይታ ዞን የበሌ አዋሳ ከተማ ነዋሪዎች ገለጹ። በከተማው የህዝብ የመልካም አስተዳደር ጥያቄ የነበሩ የመሰረተ ልማት ስራዎችን ተደራሽ ለማድረግ ከ72 ሚሊዮን ብር በላይ ወጪ ትኩረት ተሰጥቶ እየተሰራ መሆኑን ከተማ አስተዳደሩ አስታውቋል።
የወላይታ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ላደረሰን ዘገባ መሰዊ አስቀይል። በወላይታ ዞን የበሌ ሐዋሳ ከተማ ነዋሪ የሆኑት አቶ ብሩክ ወልደ ኪዳንና አቶ በርገኔ ባሳ እንዳሉት በከተማው በተሰሩ የመሰረተ ልማት ስራ ተጠቃሚ መሆናቸውን ተናግረዋል። በከተማው ከዚህ በፊት የመንገድ ዳር መብራትና የውስጥ ለውስጥ መንገድ ዲቾች ባለመኖራቸው ሲቸገሩ እንደነበር ጠቅሰው ከ2017 ዓመተ ምህረት ጀምሮ ችግሩ በመቀረፉ የልማቱ ተጠቃሚ መሆናቸውን አብራርተዋል። ነዋሪዎቹ አክለውም ለተሰሩ መሰረተ ልማቶች ጥበቃ እንደሚያደርጉ ተናግረዋል። በየአካባቢው መብራት ስለሌለ ጨለማ አካባቢውን ተገን በማድረግ ሴቶች ከገበያ ሲመለሱ አንዳንድ አካባቢ ከመንደር ወደ መንደር ሲንቀሳቀሱ ትንሽ ምሽትን ጨለማን ተገን አድርጎ ሌቦች፣ ስርቆቶች ሁሉ ነበሩ። እነዛን ስርቆቶች ለመቅረብ መብራት በየአካባቢው ተዘርግቶ ብርሃን ከመሆኑ ጋር በተያያዘ ሌባውን ያንን የሚያገኝበት ሁኔታ ሁሉ የቀነሰበት ሁኔታ አለ። ይህን ኃላፊነት ለቀጣይ ትውልድ እንዲተላለፍ እኔ በበኩሌ መወጣት ያለብኝ ድርሻዬ የተሰሩ ልማት ስራዎቹን በአግባቡ ተሰርቶ ጥበቃ ተደርጎ የህዝብ ከለላ ተደርጎ በተገቢው ጥበቃ ተደርጎ አሁን መንገድ ዳር የሚሰሩ የተለያዩ ዲች ስራዎች አሉ። እነዚህ ክዳን ተደርጎ የተለያዩ አላግባብ ስራዎቹን በመቃረን ጤናማና ህዝብ በሚያገለግል መንገድ ተጠቃሚነቱ ዘላቂና ችግር ፈቺ እንዲሆን ከማድረግ አንፃር የራሴ ድርሻ ይወጣል። የበሌ ከተማ አስተዳደር ከንቲባ ዶክተር አባይነህ አጫ በበኩላቸው ከ72 ሚሊዮን ብር በላይ ወጪ በመመደብ ከተማው ውብ፣ ማራኪና ለነዋሪዎች ምቹ እንዲሆን የተለያዩ የመሰረተ ልማት ስራ ተሰርቷል ብለዋል። እንደ ከተማ አስተዳደር ባለፉት 1-2 ዓመታት እንደ መንግስትም በተለይ ከ2017 ዓመተ ምህረት ከ71 ሚሊዮን ብር በላይ ካለው በጀት በተለይ ገቢን አሟጠን በመሰብሰብ ህዝብን አሳትፈን ዘርፈ ብዙ የልማት ስራዎችን እየሰራን እንገኛለን። እነኚህ ቅድሚያ መሰጠት አለባቸው ተብለው የተለዩት በህዝብ መድረክም ላይ የተነሱት ጥያቄዎችን ማዕከል አድርገን ለከተማ አስተዳደር በተለይ የመንገድ ዳር መብራት ከ25 ሚሊዮን ብር በላይ አውጥተን የሰራነው ስራ አለ። ሌላው ከ2 ኪሎ ሜትር በላይ የውሃ ሜጃ ወይስ ዲች ስራ በተደራጀ ሁኔታ ጥራቱን በጠበቀ ሁኔታ ባለፉት 2-3 ዓመታት የነበሩት አንዳንድ የጥራት ጉድለቶችን ፈትሽን አይተን በ2017 የተሻለ የዲች ስራ ሰርተናል። ፓብሊክ ፋርማሲ በሚል የክልሉ ርዕሰ መስተዳድር ኢኒሼቲቭ የጀመርነው ፕሮጀክት አለ። ይሄ ለኛ አንድ በኩል ኢኒሼቲቭ በላይ ነው። በተለይ ለኛ ከተማችን የህዝቡ አንገብጋቢ ጥያቄ ስለሆነ እሱን ሙሉ በሙሉ ጨርሰን ወደ ተግባር ለማስገባትና ቅርብ ጊዜ ለማስመረቅ ያዝነው ስለሆነ እሱን የ2017 በጀት አካል እኛ የሰራነው ስራ ብለን ብንወስድ ይሻላል። ከንቲባው አክለውም ከተማው ቆላማ ከመሆኑ ጋር ተያይዞ የውሃ ችግር የሚስተዋል ስለሆነ ለነዋሪዎች የንጹህ መጠጥ ውሃ በአግባቡን ለማድረስ የወላይታ ሶዶ ዩኒቨርሲቲ ከዚህ በፊት የጀመረውን ስራ እንዲቀጥል ጠይቀዋል። ያው ከተማችን እናንተ እንደምታውቁት ሞቃታማ ከተማችን ነው። ይሄ የብዙ ውሃ አቅርቦት የሚፈልግ ግን ባለው ውሃ ባለፉት ከ1957 ሲሰራ ተሰርቶ ያለ አንድ ውሃ ቦኖ ብቻ ነው ያለው። ትልቁ ውሃ አለ። እሱን ማስፋፊያ ስራ እኛ በራሳችን በኩል የጀመርነው በተለይ ቀይ መስቀል በኩል ድጋፍና በእኛ ድጋፍ እየተሰራ ያለ ቀይ መስቀል አለ። እሱን አንጻራዊ አንድ ቀበሌ ብቻ ተጠቃሚ ያደረገ ያለ ግን አሁንም ቢሆን እንደ ከተማችን አልተሻገርንም። ቀጣይ የህዝቡ የመንግስትም የኛ ሁሉም ባለቤት መረባረብ አለብን ብለን የወሰድነው የንጹህ መጠጥ ውሃ አቅርቦት ችግር ያለበት እቺ ከተማ ናት። ይሄን ለማፍታትም እንደ ከተማ አስተዳደርም ከዞን መንግስት ጋር ተናበን የወላይታ ዩኒቨርሲቲ ጋር ተናበን ባለፉት በ2013 ጥልቅ ጉድጓድ ተቆፍሮ ተከድኖ ያለው ይሄን እነርሱ በያዙት በጀት ዓመት ባይሆን እንኳን አሁን የጀመሩት ነገር ስላለ ይሄን እስከ መጨረሻው ድረስ የማጠናቀቅ ስራ ሁሉም ሰው ከኛ በተለይ ከተማ መንግስት ጎን ሆኖ እኛን ለዚህ በተለይ ውሃ አቅርቦት የሚቸገር በሌ ህዝብን መደገፍ አለባቸው የሚል በተለይ ለዞንና ለሚመለከተው አካላቶች በተለይ እኔ ጥሬን ማቅረብ ፈልጋለሁ።